ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ፈገግታዎች መጥተዋል። ያው ምንድነው ይሄ አመሹ በጣም ዛሬ 1 ሰዓት እስኪሆን እንትን ብለዋል ቆይተዋል እና ስቲል እኔ ራሱ ብዙም እንትን አላለኝም ያልተመቸኝ ነበርና ግን ልክ የሆነ ሰዓት ስንት ሰዓት ነው 10 ጉዳይ ነው ምናምን ለአንድ ሲል ሳያቸው የሉም እንዴ እነዚህ ልጆች ምናምን ብዬ ከዛ ያው 1 ሰዓት ላይ መጡና ደስ ብሎኛል ስለመጡ። ሁልጊዜም ቢሆን በየትኛውም አጋጣሚ በየትኛውም ሁኔታ በየትኛውም በደስታም ይሁን በጭቅጭቅም ይሁን በምንም ይሁን ሁለታችሁ በአንድ ላይ ብቻ እንድትመጡ ነው የምፈልገው። እሱን በደንብ አድርጋችሁ ታውቃላችሁ። እኔ ብቻ አይደለሁም ሆል ጨረቃ ፋሚሊ ማለት ይቻላል። እና በአጠቃላይ ጠለፋ ይለምልም፣ ብሩኬ በርታ፣ እንደዚህ አይነት ነገር ደስ ይላል። ፍፄም ደግሞ እንግዲህ ሹፌራቸው ድራይቭ ነው እሱ የሆነው ስለተባበርክ እንደዚህ አይነት ነገር ደግሞ ቴንኪዩ ማለት ፈልጋለሁ። ምክንያቱም ታውቃላችሁ ብሩኬ ቅምጥሌን ሲጠልፋት የሚያሳልፋት ጥፍጥ ያለች ፍቅር አለች። ያቺ ደስ የምትለዋ ቤት ትዝ ትላችኋለች። ትንሽዬ ፍራሽ ተደርጋ ምናምን ያቺ ትንሽዬ ቤት እንደዚህ ጮፌ ንስንስ ብላ ምናምን የሆነ ታይም ላይ ካስታወሳችሁና እንደዚህ አይነት ነገር ስላለ ያ ነገር በመሆኑ በጣም ደስ ብሎኛል። እንግዲህ እኔ አልደበረኝም። የደበራችሁ ሰዎች አላችሁ። ከደበራችሁ አይዞን ምን ማድረግ ይቻላል። እንግዲህ አይዟችሁ ነው የምላችሁ። ሌላ ምንም ምለው ነገር የለም። ሀሰን ደግሞ የት ነህ? ኧረ ሀሰን ቪዲዮን ካየው ለነጋሽዬ ነገራቸው ልብሴን ማምጣልኝ ተብለሃል። እንግዲህ በመጀመሪያ ኮንግራ ወንድሜ እንኳን ደስ አለ 150K ገብተሃል። በመቀጠል ደግሞ እዚህ ጋ ወደ ሌላ ወሬ ከመሄዴ ስለ ሀሰን ታነሱ አይቀር ልንገራችሁና አንዳንድ ሰዎች ሀሰንን ዘቅዝቃችሁ ብሩኬ እና ማን ነው ብሩኬና ፍፄን አድርጋችሁ ከዛ ሀሰንን ዘቅዝቃችሁ የፖስታችሁ ሰዎች ዛሬ ነው ያየሁት። ሪፖስት አድርጎት ሀሰንና ደስ አይልም። በሁለት ወንድማማቾች መሀል አይገባም። ኦኬ ሀሰን ፍፄ ብሩኬ ወንድማማቾች ናቸው። ትናንትም ተናግሯል ሀሰን በወንድማማቾች መሀል ያለ ጸብ ምንም ችግር የለውም ብሏል። እና ስለዚህ በዚህ ልክ ደግሞ መስመር ባናልፍ ደስ ይለኛል። አይ ነው ሀሰን እያደረገ ያለው ነገር ሙሉ በሙሉ ልክ አይደለም። ግማሹ ደግሞ ልክ ነው። ምክንያቱም ከቅምጥሌ ጎን መሆኑን በጣም ወድጄዋለሁ፣ ደስ ብሎኛል። ገብቷችኋል ምላችሁ ሴት ልጅ ነች፣ በዛ ላይ የራሱ የሆነ ትክክል ነገር አላት ምናምን ማለት ነው። የሆነ ሰዓት ላይ ደግሞ ያናድዳል ማለት ጓደኛውን ፍፄና ብሩኬ እያወሩ እንደነበረው ጓደኛም ሆነ ሌላ ሰውን ዋሽቶ ማስታረቅ እንጂ ዋሽቶ ማጣላት ልክ እንዳልሆነ ወይም ደግሞ አንዳንዴ ከዚህ በፊትም ብያችኋል። አንዳንድ እውነታም ቢሆን እንደዚህ አድርጓል እከሌ እኮ ምናምን ተብሎ ሰውን ለማጣላት እውነቱ ተነግሮ ምናምን እንትን አይባልም። ስለዚህ አንዳንድ እውነታዎች ታይቶ ተሰምቶ ዝም ነው የሚባለው። እኔ ሁልጊዜ እላችኋለሁ አንዳንዴ ስለ እነሱ ብዙ ነገር ማውራት እንችላለን፣ ብዙ ነገር ማለት እንችላለን ምናምን ግን ምንድነው እነሱን ላለማጋፈጥ ሰድበን ለሰዳቢ ላለመስጠት ብዙ ነገሮችን ተችተን ለተቺ ታውቃላችሁ። አንዳንድ ሰዎች ከዚህ በፊትም ነግራችኋለሁ እከሌ ምን ይላል ብለው ሰው የሚለውን ብቻ ይዘው መሮጥ የሚፈልጉ ብዙ ሰዎች በሰው ስር ያሉ አሉ። ለምሳሌ እሙ ዛሬ ምን ትላለች፣ እሷ ያለችው ነገር ካለ እንዲህ ነው ብለው ኮሜንት ላይ ማየታችኋቸው ከሆነ አንዳንዴ የሆነ ነገር ሲባል በዛ ቀጥለው ነው የሚሄዱት። ኦኬ ስለዚህ ለዛ ነው የምትወዱትን ሰው ላለማጋፈጥና አሳልፎ ላለመስጠት ብዙ ነገር ምንጥረው ብዬ የማስበው እና ሀሰን እዚህ ጋር የሆነ ጥፋት አለው፣ የራሱ የሆነ ጥፋት። ከዛ ውጭ ግን እነሱ እርስ በርሳቸው እንደፈለጉ ቢቦጫጨቁ ወንድማማቾች ናቸው። ቅምጥሌ እህታቸው ነች፣ እነሱም ወንድሞቿ ናቸው። አይመለከታችሁም ብያችሁ ነው። ኦኬ በዚህ ልክ ደስ አይልም። ሲጀመር ባለፈውም ሀሰንም ተናግሯል። የሀሰን እናትም የብሩኬ እናትም የቅምጥሌ እናትም በጣም እየተዘገዘቁ ነበረ። ልክ አይደላችሁም። እሺ ወደ ቀልባችሁ ወደ ራሳችሁ ተመለሱ። እንዳልኳችሁ ሀሰን አስተያየት መስጠት ይቻላል። ወደ ራስ ተመለስ እንደዚህ ኦኬ ሀሰን የሆነ መጥፎ ነገር አለ ተብሎ በሀሰን ልክ እናንተም ከሄዳችሁ ምኑ ላይ ናችሁ ታዲያ? እናንተ ጥሩነታችሁ እኔ እኮ የማይገባኝ የእናንተ ጥሩነት የእናንተ ትክክለኛነት የቱ ጋር ነው? እስኪ ያሳዩኝ። እናንተ አንድ ሰው ሲያጠፋ በዚህ ልክ ያ ሰው ባጠፋው ልክ እናንተ ካጠፋችሁ እናንተ በምንድን ነው የምትሻሉት? አንዳንዴ እኮ የሆነ ሰው ሲያጠፋ ሌላኛው ሰው ትክክል ሲሆንና ያን ሰው ከጥፋቱ ለመመለስ ሲታገል ነው ያ ሰው ትክክለኛ ሰው የሚባለው እንጂ ያ ሰው ባጠፋው ልክ እያጠፋ ያ ሰው ባጠፋው እጥፍ እሱ እያጠፋ ያን ሰው ሊመልሱ አይችልም። እሱን በደንብ እንድታውቁ ፈልጋለሁ። በመቀጠል ያው ታውቃላችሁ ብሩኬም ቅምጥሌም በጣም እንደሚወዳት እንደሚያከብራት፣ ቅምጥሌም እንደምትወደው እንደምታከብረው ዛሬ አሁን ይህን ነገር ያደረገው ያው ምክንያቱም ቅምጥሌ እንደማትከሰው ያውቃል፣ እንደማትጠላው ያውቃል፣ በደንብ እንደምትወደው ያውቃል። ምክንያቱም ያውቃታል በደንብ ኦኬ እንጂ የሆነ እንደምትጠላው ቢጠራጠር ኑሮ በደንብ ባያውቃት ኑሮ ይህን ነገር አያደርግም። ስለሚያውቃት ልቧን ስለሚያውቀው አንዳንድ እንዴት ነው ውስጣችን የሆነን ሰው በጣም እየወደደው ግን ላይ የሆነ አትመችኝም ወይ ደግሞ አትመቸኝ ወይ እንደዚህ ነው ምናምን እንላለን። ወይ ደግሞ የሆነን ሰው በጣም እየጠላ ነው ግን ላይ የምንላቸው ነገሮች አሉ አይደል? ስለዚህ የሚያውቃችሁ ሰው ነው የሚረዳችሁ። ስለዚህ ብሩኬ በደንብ ያውቃታል።
እንጂ ማያውቃት ሴት ብትሆን ኖሮ እንደዚህ አያደርግም። እንደዚህ ግቢ ብሎ ምናምን በዚህ ልክ አይወስዳትም። ቅምጥሌ እኮ ናት። እስቆይ ባይሆን ጸሎት ላድርግ ትላለች። እኔ ጸልያለሁ አለ። ኧረ ወይኔ ቅምጥሌ ሳቀች እኮ እዚህ ግባርትማ እኔ በአንተ ጸሎት ነው እንዲህ ምኖረው አለች። እና እኔ ስገግም አታውቀኝ ብዘላለሁ ትላለች። እኔም ከገግምኩ አታውቂኝ በቃ እኔ ገግምኩ እንደምታመጫ ያለው እናንተ ሁለት ልጆች ምን እንደሚሻላችሁ እልህ በልህ ሆኑ እኮ። እንግዲህ ሀሰን ደግሞ ሀሰን እኮ ነው ማለት ነው። የጠላፊ ተባባሪ ምን ቢል ጥሩ ነው? ብሩኬ ግቢ ልሸኝሽ ይላል። ሀሰን ደግሞ ግቢ ይሸኝሽ እንደሚጠልፋት እኮ ተነጋግረዋል። ግን ከዛ ብሩኬ ግቢ እኔም እገባለሁ አለ። ግብት እንዳሉ ደግሞ አዲስ አበባ በሉ ቤተሰብ አዲስ አበባ እንገናኝ። እንግዲህ እጎን የሆኑ አብራችሁ የሆኑ በቃ ዘይደን እንፋጠጣለን። ምን እንደምታመጣ ያታለዋል። እንግዲህ አዲስ አበባ ላይ የማይሄዳችሁም እንደምታመጡ አብረን እናያለን። ምንም አታመጡም። ሁለታችሁ መፋጠጥ ነው። ያው እንግዲህ ምንድን ነው ቅምጥ ላይ ደግሞ ልብስ ሊያዝላሽ ልብስ ሞልቶሽ አይደል? እዛ አይበቃኝም። ከዛ ብሩኬ እኮ ነው የሆነ ትልቅ ወንድማችሁ የአባታችሁ ሲቆጣችሁ የለም ምን አለ ዝም ስልሽ አበዛሽ አትጨማለቅ። እዛ ደግሞ ቅምጥ ላይ ጮኋለሁ አለች። ደግሞ ጮኋለሁ ላ ናናል ታፈነች። አፈኗት እንግዲህ ወሰዷት። በቃ ወይኔ እና ሰው እንደዚህ ብድግ ተብሎ አይኬድም። ቤተሰቦችስ ምን ይላሉ? ቸው ልበላቸው እያለች ነበር ቅምጥል። እንግዲህ እሱ እድል አልተሰጣትም፣ ምንም አይሉም ተብላለች። ተመልሼ መምጣት ትችላለሁ ብር ያለ ሰው ነው ያለች። እውነቷን እኮ ነው ባይዘው ወይ ምክንያቱም ማለት ነው አንዳንዴ ነገሩ ልንገራችሁ ማለት በትራንስፖርት መምጣት ትችላለሁ ነው ያለች። ለምሳሌ አሁን ብሩኬ አስገድዶ ቢወስዳት ልክ እዛ እንደደረሰች መምጣት ትችላለች። ብሩኬ መቼም 24 ሰዓት አብሯት ቁጭ አይልም። የሆነ ወይ ጌም ልጫወት ሲል ወይ የሆነ ማታ ላይም ታውቃላችሁ ለየብቻ ናቸው። ያን ሰዓት ላይ መምጣት ትችላለች እና ያንን ልትነግረው ፈልጋ ነው። ከዛ አንዳንዴ ያው ማለት በቃ ፍቅርም ገንዘብም ያስፈልጋል ብዬ አስባለሁ። በተለይ ማለት ነው አንዳንዴ እንደዚህ አይነት እንትኖች ምንድን ነው የሚባሉት ባልፈለጋችሁት መልኩና ባልፈለጋችሁት መንገድ ያልፈለጋችሁት ሁኔታ ላይ ከሆናችሁ ማምለጥ ትችላላችሁ። ማለት በትራንስፖርት ምናምን ማለት ነው። ያንን ነው ለማለት የፈለገችው። ብሩኬ ደግሞ ቀቀለሽ ወይ እና ሁለታቸውን ገገሙ እንዳያችኋቸው። እኔ ከገገምኩ አታቀኝም፣ እሱም ደግሞ እኔ ከገገምኩ አታቀኝም ማለት ነው። በር እንግዲህ ለመዝለል ሞከረች ቅምጥ ላይ አልተቻለም። ስለዚህ ቆይ ለሀሰን ልደውል አለች ደግሞ። ከዛ ሀሰን ላይ እንግዲህ ያው ሁለታቸው እንዳያችኋቸው ሌላ ሰው ብትሆን እንደዚህ አላልፍም ተብሏል። እንትና ፍፄ ደግሞ ወይ ነገር እያቀጣጠለ ነው አይታችሁታል። አይተዋል። ትናንት ደግሞ ምን እንዳደረገ ምናምን እያለ ነበር። ጤነኛ ነው ግን ምናምን እያሉ እንግዲህ መቦጫጨቅ ጀመሩ ማለት ነው። አሙት እኮ ሀሰን ሰምተሃል እንዴት አማህ እኮ እና ለማንኛውም ወይኔ ፍፄን አላመጣሁትም እንዴ ወይኔ ጉዴ። እና ለማንኛውም እች ፎቶ የሁለታቸው እንደዚህ እንትን እያሉ ነው እና ስክሪንሽት ያደረግኳት ማለት ነው። እና ሀሰን ድረስ ሀሰን የት ነህ ወየ በል እንጂ ቅምጥሌ። እንግዲህ ያው ቪዲዮውን ታየዋለህ ለጋሽዬ ንገረው ተብለሃል። ያው እንግዲህ የኔም ቀድሞ ከደረሰ ግን የነሱ ላይ ደርስና ቀድመ ድረስ እባክህ። እንግዲህ ያው ለነጋሽዬ ንገራቸው ልብሴን ማምጣልኝ ተብለሃል። ግን ደግሞ ያው ብሩኬ ይመስለኛል እንትን ነው ይዛ እንድትሄድ ይፈቅዱላታል። መኪናውን አቁመው እባክህ ከቡታጅራ አትውጡ ልብሴን ሊያዝ ብላለች። ስለዚህ አይ ቲንክ እንትን ይመስለኛል መኪናውን አቁመው ምናምን ከዛ ልብስ ትይዛለች ይባላል። ቅምጥሌ በቃ ልብሷን ይዛን ሄደችው ምናምን ተብሎ ወይ እንስማማ ብሏታል ብሩኬ እንዳያችሁት። ስለዚህ ተስማምተው ልብሷን ይዘው መሄዱ ይመስለኛል። ኦኬ ያው እንግዲህ ቤት እንትን ብላ ነበረ ቅምጥሌ የሀሰንን ቅድም ነው ያየሁት ሁላ ሸር ያደረገችውን ማለት ነው። እኔ ለብቻዬ ነው መኖር ምፈልገው ብላ የሀሰንን ትናንት ቪዲዮ የለም እሱ ሸር አድርጋለች። ሀሰን ደግሞ በቃ ምንድን ነው የሚለው እንደፈለግሽ ነው ምናምን የሚል አይነት ነገር ሸር አድርጓል። የራሱን የትናንት የሰሩትን ቪዲዮ ማለት ነው። እና በዚህም ወጣ በዛም ወረደ እንግዲህ ሀሰን እንደማይመለከተው ብሩኬ ነግሮታል። እውነት ለመናገር ምንድን ነው ይሄ ከራሳችሁ ባል በላይ ሌላ ሰው ይመለከተዋል ብዬ አላስብም። ኦኬ ለቅምጥሌ ከብሩኬ በላይ ማንም አያስብላትም። ማንም ደግሞ ምንም አሁን እሱ አይጎዳትም። ቢጠልፋት፣ ቢወስዳት፣ ቢቆጣት፣ ቢላት ለሁለታቸው ግንኙነት ነው። ብሩኬ ምንድን ነው ያለው? ብዙ የተለፋበትን ፍቅር እንዴት በአንዱ እንደዚህ ታደርገዋለች ነው ያለው። እውነት ነው እኮ እግዚአብሔርን አስባችሁታል። ግን አንድ ወር መቆየት ራሱ በፍቅር ከባድ ነው። በተለይ የሶሻል ሚዲያ ሰው ሆናችሁ በዚህ ዘመን ላይ ስንት ነገር እየተባሉ በስንት ነገር የቆመን ፍቅር እዚህ የደረሰን ፍቅር እንደዚህ በአንዴው ትቻለሁ ወይ ደግሞ ትችሻለሁ የሚባል ነገር አይደለም። ኦኬ ዝም ብሎ እንደዚህ በቀላል የምታልፉት ነገር አይደለም ብዬ አስባለሁ። ምክንያቱም ብዙ ሰው አሁን የእነሱን ፍቅር ይመኘዋል። በጣም ብዙ ሰው ልክ እንደነሱ ረዥም ዓመትን ሆነ ወራትን ማሳለፍ ፈልጎ ግን ያልቻለ ሰው አለ። እና ማለት ብዙ ነገር ምንድን ነው የሚባለው ተመሳሳይ ያደርጋቸዋል። እነሱ ሁለታቸው የስራ ሰዎች ናቸው፣ ጎበዝ ናቸው፣ ብዙ ነገሮችን አሳልፈዋል ምናምን ነገር። ስለዚህ አንዳቸው ለአንዳቸው አስፈላጊ ናቸው ብዬ አስባለሁ። ብሩኬም ያው
ፋሚሊ እንግዲህ ከጎን ይሁኑ ብሏል። ለፍፄም እንግዲህ ከጎን ይሁኑ ብሎታል። እንዳያችሁት ነው ደግሞ ጨረቃ ፋሚሊ ያው ሁላችንም የሁለታችሁን አንድነት ነው የምፈልገው። ቅምጥሌ ስትመጣ ለሁለት ነው የምናምረው በይ ትባላለች እምቢ። ከዛ እንግዲህ በይ ትባላለች እምቢ ብላ እንግዲህ እንዳያችሁት ጠለፋው ተካሂዷል ማለት ነው። ጠለፋ ነው የሚባለው። ጠለፋ ይለምልም። ተመችቶኛል። እንደዚህ ፏፈሽ ብለው ተጠልፈዋል ማለት ነው። እና ጋይስ ምን ታስባላችሁ? ደስ አላላችሁም? ግን የኔ ይመቸኛል። ምክንያቱም ያው እንዴት እንደሚሆን ታውቁታላችሁ። ብቻ እዚህ ጋር ሆና ፍፄም ተናግሮታል። እዚህ ጋር ሆና በምታየው ነገር ማለት ልትናደድ ትችላለች ብሏል። አንዳንዴ እኮ ተናዳችሁ ተበሳጭታችሁ ራሱ የምትወዱት ሰው እንደ ሲያባብላችሁና በቃ ብዙ ነገር ትረሳላችሁ። ስለዚህ እዛ ጋር ብቻችሁን ስትሆኑ ደግሞ ብዙ ነገሮችን ትረሳላችሁ ብዬ አስባለሁ። እዚህ ጋር ምናልባት ብሩኬም የሆነ ሰዓት ላይ ይጨቃጨቃሉ ምናምን፣ ወደ ቤተሰቦቹ ይሄዳል። ነገሮቹን እንትን ላትሉ ትችላላችሁ። ቅምጥሌም እንደዛው ቤተሰብ ጋር ትሆናለች ምናምን፣ ጊዜ ላታገኙ ትችላላችሁ። ያ ነገር ምናልባት ይመስለኛል። ከዛ ውጭ ግን እንደዚህ ከባድ ነገር ይፈጠራል ብዬ አላስብም። አይፈጠርምም። እንግዲህ እስኪ ነገ ምን አይነት ቪዲዮ እንደሚሰራ በምን እንደሚወጡ አብረን እናያለን። ለቅምጥሌ ቪዲዮ ተሰጣት ኦር ምናምን የሚለውን ምንድነው የሚባለው ልብስ እንድትይዝ ተፈቀደላት ወይስ ምናምን የሚለውን አብረን እናያለን። አይ ግን ስሬስሊ ግን ስትሄዱ ቻው ተባብላችሁ ለቤተሰብ ቻው ተብሎ ሰላም ግቡ ተብሎ ቤተሰብ መርቁን ጸሎቱን መጸለይ ጥሩ ነው። ግን ከኛ ጸሎት በላይ ደግሞ የእናት አባቶቻችን ጸሎት፣ እናት አባቶቻችን ሰላም ግቡ ሰላም ኑ ብለው የሚጸልዩልንና እነሱ ሁሌም ቢሆን ከጎናችን የሚሆኑት ነገር ነው የሚያኖረን። ገባችሁ? እንጂ እኛ ስላልን እኛ እንደዛ እንትን ስላልን አይደለም የምንኖረው። ኦኬ። እና እግዚአብሔር ይጠብቃችሁ፣ ሰላም እንድትገቡ ምኞቴ ነው። ያው ኦልሬዲ ለቪዲዮ ነው እንጂ እንደዚህ ጠለፋ የተባለው ከዛ ቤተሰብን ቸዋቲም የተባለው እንጂ ስሬስሊ እንደዚህ ዝም ብሎ አይወስዳትም ብሩኬ። ዝም ብሎ ሞኝ ሰው አይደለም ምላችሁ። ቤተሰቡን ቸውሳተን እንዴት ነው እንደዛ ልትሄድ የምችለው ብዬ አስባለሁ። በተረፈ ሀሰን በድጋሚ ኮንግራ። ያው እያንዳንዳችሁ ብቻ የራሳቸውን አመለካከት ሊኖራችሁ ይችላል። ግን ደግሞ ያው እነሱን ለማስታረቅ በድጋሚ አሪፍ ነገር ብታደርግ ደስ ይለኛል። ፍፄ ያው እስካሁን ባለው ነገር በጣም አሪፍ ነው። ልታቸውን ለማገናኘት ነው ነገሮችን እንትን የሚለው ፍፄ። ማን ነው ሀሰን ደግሞ ሊያለያያቸው ይፈልጋል ማለት አይደለም። የራሱ እውነታ ሊኖረው ይችላል። እና በአጠቃላይ እንኳን ደስ አላችሁ፣ እንኳን ደስ አለን። እና ደግሞ አንዳንድ ነገሮችን እያየን እንለፍ ፋሚሊ። ኦኬ። ሁሉ ነገር የታየ ሁሉ አይነገርም፣ የታየ ሁሉ አይወራም። ባየነው ልክ ደግሞ እንደዚህ መሳደብ ምናምን የለብንም። እሺ። እና ወዳችኋለሁ። መልካም አዳር ይሁንላችሁ። እንግዲህ በጠለፋው ተካሄደም ምንም አለው ብቻ ነገ ጧት አብረን ምን ይሆናል። ቅምጥሌ ግን እንደዚህ ተጠልፋም ደግሞ ታምራለች። ጉድ እኮ ነው። አይ ሀሰን ግን እንዴት እንዳሳቀኝ ማርያምን። ሰሞኑ ሲጀመር ብሩኬ የጠለፋ እንትን ነው። በቀደም ዕለት ህፃኗን ጠለፈ። ከዛ እውነታው ወጣለት። አሁን ደግሞ እንግዲህ ቅምጥሌ በቃ እሺ ይቅርታን ተቀብይ፣ ይቅርታ ብሏታል በነገራችሁ ላይ። እሺ ይቅርታና ችግሮች እንፍታ፣ ነገሮች እንፍታ ብሏል። ስለዚህ በቃ ቅምጥሌም ያው ይቅርታን ተቀብያለሁ ትለዋለች በፒስ። በቀደም እንደዛ አንዳንድ ነገሮች በሉምታ ሰንቢ ሲሉ በጉልበት እሺ ይባላል። እና ወዳችኋለሁ። ደህና ደሩ። የነገ ሰው ይበለን። ባይ